አም ሶሪ ዛሬ በእንደዚህ አይነት ይዘት በመምጣቴ ግዴታ መናገር ስላለብኝ ነው። ተመልካቾች አርፈ ተቀመጥ፣ በመኪና ላስገጭ ሁሉ እችላለሁ። አንተ እኔን ለማስፈራራት ማነህ? ሁለተኛ እዚህ ውስጥ ከሌለ ምንድነው እንደዚህ በጣም ያመመ አሞታል። ገምሬ ነው የምላችሁ። የሆነውን ነገር ከማስረዳት ይልቅ ስድብ፣ ዛቻ፣ ማስፈራራት ነበር። አሞታል። ምናልባትም ስኳር ካለበት የዛለ ስኳሩ ይነሳል። በጣም ረጅም ሰዓት ነው የተጨቃጨቅ። እንደውም የሚደፍሩ ሰዎች መረጃውን የሚነግሩኝ ሰዎች የሚደፍሩ ከሆነ እንደውም እስከ ምስል ሁሉ ላውጣ ሄዳለሁ። ደውለህም አርፈህ ቁጭ በል ያልከኝ ነው ስለማንተዋወቅ ነው። አርፈህ ማትቀመጥ ከሆነ በመኪና ሁሉ ላስገጭ እችላለሁ። ሞክረው 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናሌ ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ይሄው በሱ ፍቃድ ዛሬም ተገናኝተናል። እንግዲህ ዛሬ የምነግራችሁ አርፈ ተቀመጥ፣ በመኪና ላስገጭ ሁሉ እችላለሁ ስላለ ቢሊዮነር ነኝ ባይ ግለሰብ ነው እምነግራችሁ። እንግዲህ ሁላችሁም እንደምታስታውሱት ሰሞኑን በተከታታይ 1-2 ፕሮግራም ላይ የሰራሁት የሆቴል ቤት ጉድ በሚል ርዕስ በተከታታይ ከዛም የሀብታሞች ጉድ ቀጥሏል የሚል ከአድማጭ ተመልካች የደረሰኝን ታሪክ ወደ እናንተ ማድረስ የሚታወስ ነው እና ያንን ተከትሎ እንግዲህ ምናልባት ስራቸው ሲነሳ የሚያማቸው ሰዎች ያው እንዳሉ አውቃለሁ። እንደውም ታሪኩን በተለይ የሁለተኛውን ታሪክ ያካፈለኝ ልጅ በግልጽ ስለነገሩኝ ነው ያለኝ እና የምትሰራቸውን ታሪኮች ቁጭ ብሎ ይሰማሉ። ደግሞ ዛሬ ምን አለ ብለው ቁጭ ብለው ይሰማሉ ብሎኛል። እንደሚሰሙም ተስፋ አደርጋለሁ። እንዲሰሙም ስለምፈልግ ነው የምሰራው። ነገር ግን እንግዲህ ከየኔታ ጀምሮ እዚህ ስራ ላይ አልሞስት ከ4-5 ዓመት በላይ ነገር ግን በጋዜጠኝነቱ ሙያ ደግሞ ከ20 ምናምን ዓመት በላይ ቆይቻለሁ እና እዚህ ሙያ ውስጥ ስትሆኑ ሁሉንም ሰው አታስደስቱም። እዚህ ሙያ ውስጥ ስትሆኑ ሁሉንም ሰው አታስከፉም። ግን ሰው ለማስከፋትና ሰው ለማስደሰት ብላችሁ አይደለም ስራ የምትሰሩት ነገር ሪል ነው ወይ? የምትሰሩት ነገር በትክክል የተከናወነ ነው ወይ የሚለው ነው ሊያስጨንቃችሁ የሚገባው እና ለፈጣሪያችሁና ለህሊናችሁ ነው የምትታመኑት እና ከዛ ውጭ ግን የሚመጣውን ነገር ለመቀበል አስባችሁ ተዘጋጅታችሁ አምናችሁ ነው ወደዚህ ሙያ የምትገቡት እንጂ ሁሉም ነገር ፍራሽ በፍራሽ እንዳልሆነ ግልጽ ነውና አይሞቀኝም አይበርደኝም። ምክንያቱም ምናልባት የምታስታውሱ ከሆነ የኔታ በነበርኩበት ሰዓት ላይ ስለ ሐሰተኛ ነቢያት ገሌ አልልም። ያው የዛ ጊዜ ፕሮግራም ተከታተላችሁ ሁላችሁም ታውቃላችሁ ያስባለው። የዛ ጊዜ ስለ ሐሰተኛ ነቢያት ሊያውም ደግሞ በራሳቸው ሰዎች አንደበት ከ1 ዓመት በላይ ፕሮግራም እንደሰራው አስታውሳለሁ። ከ1 ዓመት በላይ የኔታ ስታፎች ፕሮግራም እንደሰራን አስታውሳለሁ። እንግዲህ ዓመት ከምናምን በሐሰተኛ ነቢያት ላይ ሊያውም ደግሞ እንደ ፈንጂ የሚፈነዱ መረጃዎችን ይዤ ስቀርብ ወይም ደግሞ ሰዎችን እየጋበዝኩኝ የነዛን ሰዎች ገበና ፊት ለፊት ሳወጣ ሁሉ ነገር ስሙዝሊ ይሄዳል ብዬ አምኜ አይደለም። ነገር ግን በነዛ ሰዎች የሚጎዱ ሰዎች አሉ፣ የሚሞቱ ህፃናት አሉ፣ ኬሞ ጀምረው ኬሞአቸውን አቋርጡ ተብለው በሐሰት ትንቢት የሞቱ ታዳጊዎች አሉ። እሱ ነበር የሚያሳስበኝ እንጂ ከዛ በኋላ ያንን ሰርቼ እነዛ ስማቸው የተነሳ ሰዎች ስለሚያደርሱብኝ ጥቃት እግዚአብሔር በሚያውቀው መንገድ አንድ ቀን ተጨነቄ አላውቅም። ምክንያቱም ሁሌም መድኃኔዓለምን ይዤ ስለምሄድ ምንም ነገር እንደማይነካኝ ስለማቅ ማለት ነው። እንደ ሰው ማስቀየም መጥፎ የሚሆነው መድኃኔዓለምን ነው። ማስቀየም መጥፎ የሚሆነው ፈጣሪን ነው። ምክንያቱም ፈጣሪ ከተቀየመ
አዎ ታጋሽ አባት ነው አውቃለሁ። ብዙ ይታገሳል አውቃለሁ። እንደኛ ኃጢአት ቢሆን ዛሬ ጠፍተን ነበር። ነገር ግን እንደሱ ትዕግስት፣ በሱ ምህረት እየኖርን እንደሆነ 100% እርግጠኛ ነኝ። ምክንያቱም ሁላችንም የምንሰራውን ኃጢአት እኛና ህሊናችን እናውቀዋለን፣ ከሰው እንኳን ብንደብቀው ማለት ነውና በእንደዚህ አይነት መስመር ውስጥ ነው የመጣሁት እንግዲህ እኔ እስከማውቀውና ማስታወሰው እንግዲህ ያኔ በሐሰተኛ ነቢያት ላይ ስሰራ አንድ ጊዜ ብቻ ፒያሳ አካባቢ ከጓደኞቼ ጋር ቆይቼ ወደ ቤቴ ስመለስ ታክሲ ልሳፈር ስል የሆነ ወጣት የጎረምሶች መጥተው አይ ቲንክ እንግዲህ ተልከው ነው ብዬ አስባለሁ። ያው ብዙ ጊዜ ወይ አጥንተው እዛ አካባቢ ይኖራል ምናምን ተብለው ከጓደኞቼ ጋር ስለያየ ነው። ኤኒዌይ ግን ሰው ከወደዳችሁ እግዚአብሔር ከለላ ከሆናችሁ አይደለም 3-4 ሰው ይቅርና 1000 ሰራዊት ቢሰለፍ ማንም እናንተን ምንም ሊያደርጋችሁ አይችልም። እና ያኔ ፒያሳ የሚያጋጠመኝ እሱ ነው። ኤኒዌይ እንደዛ ሰዎች ሊተናኮሉ ሲሉ ፒያሳ ባልኖርበትም ሰፈሬ ባይሆንም በጣም ብዙ ወዳጆች ስለነበሩ የሚፈጠረው ተፈጥሮ በቃ እነዛ ልጆች አፍረው ሄዱ። ኤኒዌይ ዝርዝር ውስጥ አልገባም። ይሄንን ሁሉ የምላችሁ ለምንድነው? ከዛ በኋላ ግን ብዙ ፕሮግራሞች ሰርቻለሁ። አዎ አደጋ ያላቸው ፕሮግራሞች ናቸው። አዎ ደብተራዎችን ያናድዳሉ። አዎ ጠንቋዮችን ያናድዳሉ። አዎ በሰዎች ላብ፣ በሰዎች ጉልበት፣ በሰዎች ደም የሚኖሩትን ሰዎች ያበሳጫሉ። አዎ እነዛ ሰዎች የቱንም ያህል ርቀት ሊሄዱ ይችላሉ። አዎ መጨረሻ ላይ ግን ዋጋ እንደሚከፍሉ ደግሞ አስረግጬ እነግራቸዋለሁ። ለእነሱም ይህን ፕሮግራም እየሰሙ ነው፣ አስረግጬ እነግራቸዋለሁ። ይህ ነገር ሀፐን ቢያደርግ ዋጋ ይከፍላሉ። እርግጠኛው ነው የምነግራቸው። ነገር ግን ከፊቴም ከኋላይም ከግራይም ከቀኝም ሰው ኖሮ አይደለም። እኔ በሰው አንድ ቀን ተማምኜ አላውቅም። በመድኃኒዓለም ነው። መድኃኒዓለም ዋጋ እንደሚያስከፍላቸው እርግጠኛው ነው የምነግራቸው። እና በዚህ እምነት ውስጥ እያለሁ ነው እንግዲህ ያንን 2 ፕሮግራም ከሰራው በኋላ የሆነ ሰንበሪ ደውሎ እንዴ አንተ የምትሰራው አጣህ ወይ? መጀመሪያ እንግዲህ በጣም ብዙ ስልኮች ይደወላሉ። ያው ስራ ስልክ ነው ብዬ ነው ማነሳው። ገና ሲጀምርም በነገራችን ላይ ኖርም የሌላቸው ሰዎች በአቋራጭ ሀብታም የሆኑ እህት ወንድሞቻቸውን ቀብረው የደም ግብር አድርገው እነሱ አመድ መስለው ግን የአገር ህንፃ ሰርተው በሰው ደም ነው የምላቸው፣ በሰው ደም፣ በቅርብ ሰዎቻቸው ደም ሆቴል ሰርተው ሌክዠሪ ላይፍ እየኖሩ ያሉ በትክክለኛው መንገድ ስላልመጡ ከሰዎች ጋር እንኳን ሲነጋገሩ ሰልፍ ኮንፊደንስ የላቸውም። ከሰዎች ጋር እንኳን ሲነጋገሩ ሀሳባቸው ማስረዳት አይችሉም። ከሰዎች ጋር እንኳን ሲነጋገሩ ይንተባተባሉ። ምክንያቱም የእግዚአብሔር ጸጋ ከነሱ ጋር ስለሌለ፣ የእግዚአብሔር ሞገስ ከነሱ ጋር ስለሌለ፣ እነሱ የሚተማመኑት ገንዘባቸውን ስለሆነ፣ እነሱ የሚተማመኑት ንብረታቸውን ስለሆነ የትም አይደርስም። ደውለህም አርፈህ ቁጭ በል ያልከኝ ስለማንተዋወቅ ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ መቼም አልቀመጥም። መቼም እውነት እስካለ ድረስ መድኃኒዓለም እስካለ ድረስ መቼም እንደናንተ አይነት ሰዎች የአክስት ያጎቶቻቸውን ልጆች ቤታቸው ጓዳ ውስጥ እያስቀበሩ ሀብታም እየሆኑ መረጃው እስካለኝ ድረስ ቁጭ ብዬ አልቀመጥም። ቁጭ አልልም። እሱ ላይ ከአእምሮ ወርሰውና ምንድነው ያለኝ፣ እንደ አንተ ሌላ ነገር ለምን አትሰራም? ለምንድነው ሌላ ነገር የምትሰራው? ገበና ስለተጋለጠ መተተኛ እንደሆንክ ደብተራ ጋር ሄደህ እንደምትሳተሰራ ይፋ ታሪክህ ስለወጣ ስምህ አይጠቀስም እና እኔ እንደውም
መጀመሪያ እንደሌላው ስቶሪ ሊነግረኝ ምናምን መስሎኝ ነበርና የተመነጫጨቀ ነው ብዙ ነገሮችን እንትን ያለውና ምንድነው እስኪ መጀመሪያ እንደ አዋቂ ሰው አይ ቲንክ ከድምጽህም መረዳት እንደቻልኩት አዋቂ ሰው ትመስለኛለህ። አዋቂ ሰው ማለት ነው በእድሜ እኛ ሀገር ሊትራሊ እንደሚታወቀው በእድሜ ከገመትኩ እንጂ እድሜ ማተር እንደማያደርገው ብዙ እያየን ነው። በ60 እና በ70 ዓመታቸው ዘግጠው ቀለው በ10ዎቹ እድሜ ውስጥ ደግሞ በጣም ብሪሊየንት የሆነ ከነሱ የማይጠበቅ ደግሞ ቁም ነገር የሚሰሩ ልጆች አሉ። ስለዚህ እድሜ ቁጥር ነው እና ግን ምንድነው እንደተለመደው ከእድሜው ላይ ገምቼ እንደ አዋቂ ሰው ትመስለኛለህ ምንድነው ምናምን ስለው ይቀናው የነበረው ምንድነው የሆነውን ነገር ከማስረዳት ይልቅ ስድብ፣ ዛቻ፣ ማስፈራራት ነበረ እና እጃቸው ላይ እውነት የሌላቸው ሰዎች እጃቸው ላይ ምንም ነገር የሌላቸው ሰዎች የሚቀናቸው ያ ነው። የሆነ ሰው እጁ ላይ ኮንክሪት የሆነ ኤቪደንስ ካለው ተረጋግቶ ነው ሊያስረዳችሁ እና ሊያሳምናችሁ ጥረት የሚያደርገው። ይሄ ሰው ግን ገለባ ስለሆነ ይሄ ሰው ግን ምናልባትም ደግሞ እንግዲህ እንዳለው እኔ ምንድነው በ19 ነው በ20 ዓመቴ ነው ንብረት ያፈራሁት በጣም ሚሊዮነር አለ ቢሊዮነር የሆንኩት ምናምን የሚል የሆነ ዝባዝንኪ አውርቷል። አይ ዶንት ማይንድ እኔ ስለሱ ሀብት ምን አገባኝና እና ምን ይሁን ያልኩትኝ። ስለዚህ ዝም ብለህ ሰው ጭንቅላት ውስጥ እነዚህ ሀብታሞች እንትን እያደረጉ ምናምን አንተ እዛ ውስጥ አለህ ወይ ነው ያልኩትኝ። ከሌለ ምን ነው ከነገነህ? አንዳንድ ጊዜ ፕሮግራም ሰራ ሰምተህ ከሆነ ሁሉንም አይመለከትም እላለሁ። ብዙ ጊዜ በንጹህ ላባቸው ሀብት ያካበቱ ቤት የሰሩ ለግዠሪ መኪና የሚነዱትን ሰዎች አፕሪሼት እናደርጋለን፣ እናደንቃለን። ሌሎች ወጣቶች እነሱን አያ እንዲከተሉ እንቀሰቅሳለን። ከዛ ውጭ ግን በአቋራጭ መንገድ የመጡ እንደደጋገምኩት ያጎቱ ልጅ ቤቱ ቀብሮ ያክስቷን ልጅ ቤቷ ቀብራ ሕፃን ልጅ አስጠልፋ የደም ግብር ለሉሲፈር ሰጥታ ወይም ሰጥቶ የተነሳን ሰው ግን የምናባብልበት መንገድ የለም። እንዴ አንተ የትኛው ነህ? የትኛው ጋር ነህ? አንተ ከሌለህበት በንጹህ ላብህ በንጹህ ጉልበት ሰርተህ የምታመጣ ከሆነ በዚህ ደረጃ ለምንድን ነው በጣም የተናደድከው? ብዬ ነበር። ልንግባባ አልቻለም። ስለዚህ ይሄ ሰው ዴፊኒትሊ ሹር በዛ አይነት መንገድ የመጣ ነው ማለት ነው። ባይሆን አይቆረቁረውም እና ልንግባባ አልቻለም። በኋላ እንደውም ምንድን ነው ያለው ነግሬሃለሁ፣ አስጠንቅቄሃለሁ፣ እንዲህ አይነት ነገሮችን አቁም። አንደኛ እሱ ማን ነው እኔን የሚያስጠነቅቀኝ? ሁይሲ ሁለተኛ እሱ በዛ ደረጃ ስለደነፋ እኔም ማቆም ይመስለዋል ወይ? እንደውም መረጃውን የሚያመጡ ሰዎች በጣም ፈሪዎች ስለሚፈሩ ኦፍኮርስ እንግዲህ ቤተሰብ ይኖራቸዋል ብዙዎቹ ያው መኖር ስለሚፈልጉ እንደማናኖቹ በጣም ስለሚፈሩ ምንድነው በስልክ ከኔ ጋር ከመነጋገር ይልቅ በአካል አግኝተው የማውራት ነው የሚፈልጉት። እንደዛም ሆኖ ግን ማንነታቸው መግለጽ አይፈልጉም። አንዳንዶቹም ደግሞ በጣም የሚገርም መረጃ ኖሯቸው ያንን መረጃ ለእኔ መስጠት ይፈራሉ። ለምንድን ነው? ወይም ደግሞ ቢሰጡኝም አስምለው ነው። እኔ ደግሞ ከማልኩኝ የእግዚአብሔር ቃል ስለሚበልጥ ያንን ነገር አሳልፌ አልሰጥም ወይ ደግሞ ሚዲያ ላይ አላወጣም። ያም የሆነው ለምንድን ነው? እነዛ ሰዎች ያንን መረጃ እነሱ ጋር ብቻ እንዳለ እነሱና እነዛ ሰዎች ያውቃሉ። ስለዚህ ይህ መረጃ ከወጣ ከዛ ሰው ውጭ ማንም ሊሰጥብኝ አይችልም፣ የሚያውቀው እሱ ነው ብለው ስለሚያስቡ ቤተሰቡም ላይ እዛም ሰው ላይ አታክ እንደሚያደርጉ ጥቃት እንደሚፈጽሙ ስለሚያውቁ እነዛ ሰዎች በዚህ ልክ ደፍረው መረጃውን እንዲጠቀምበትም አንዳንዶቹ አይፈልጉም። ሊትራሊ በቃ ቋንቋ ምንድነው ታሪኩን ብቻ ሰው እንዲማርበት ሰው እንደዚህ አይነት ነገር እንዳለ እንዲያውቅ ብቻ ተናገር ነው የሚሉት። እና እኔ እሱ ነገር በነገራችን ላይ በጣም እንደሚጎረብጠኝ ደጋግሜ ተናግሬያለሁ። አትፍሩ። እኔ መቼ ፈራሁ? አሁን ፌስለስ የሆነ ቪዲዮ እየሰሩ በጣም የሚዳፈሩ ፕሮግራም ሰሪዎች አሉ። እነሱም አደንቃለሁ። ኦፍኮርስ ለምን ማንነታቸው እንደደበቁ ይገባኛል። እኛ ግን እኔ ብቻ አይደለሁም በዚህ ጉዳይ ላይ የሚሰሩ አሉ፣ ፊታቸውን እያሳዩ ውጭም ሀገር ኢትዮጵያ ውስጥም ሆነ ማለት ነው በድፍረት ውጭ ያሉት እንኳን አዶን ነው እንግዲህ ያለውን ጥቃት አላውቅም። ሀገር ውስጥ ግን በቃ በእግዚአብሔር ተማምነው ነው ብዬ ነው እኔ እማምነው እንደራሴ ማለት ነው። እና ፊታቸውን እያሳዩ ከአደጋ ጋር እየተጋፈጡ ሪስክ ወስደው የሚሰሩ ሰዎች አሉ። እና ከዛ ውስጥ አንዱ ነኝ ብዬ ነው እኔ እማምነው። ብዙ ሰው እንደማላስደስት ይገባኛል፣ ግን ብዙ ሰው አልተደሰተም።
በሰው ይበሳጫል ብዬ ደግሞ የሚደርሱኝን ታሪኮች ከመናገር ደግሞ መቼም ቢሆን ወደኋላ አይደለም እና ይሄንንም ሰው የነገርኩት አንደኛ አንተ እኔን ለማስፈራራት ማነህ? ሁለተኛ እዚህ ውስጥ ከሌለ ምንድነው እንደዚህ በጣም ያመመ አሞታል። ገምሬ ነው የምላችሁ አሞታል። ምናልባትም ስኳር ካለበት የዛለ ስኳሩ ይነሳል። በጣም ረጅም ሰዓት መጨቃጨቅ ነው እና መጨረሻ ላይ ግን አቋሜን ሲያቅ ወይም ደግሞ መቼም አይቆምም እንዳይነት ስራ እንደውም እየቀጠለ ይሄዳል። እንደውም የሚደፍሩ ሰዎች መረጃውን የሚነግሩኝ ሰዎች የሚደፍሩ ከሆነ እንደውም እስከ ምስል ሁሉ ላውጣ ሄዳለሁ እችላለሁ። ያ ባለመሆኑ የምታመልከውን አምላክ አመስግን ነው ያልኩት። ያው እንደዚህ አይነት ሰዎች መድኃኒዓለም እንደማያመሰግኑ አውቃለሁኝ። ግን ያው እነሱ የሚያመልኩት አምላክ የተሸነፈ ስለሆነ አንድ ቀን ሽንፈቱ ደግሞ የሆነ ሲገለጥ የእነዚህ ሰዎች ማንነትም አብሮ ይገለጣል እና ይህንን ፕሮግራም እንደምትሰማ አውቃለሁ። በዚህ ደረጃ ነው ልነግርህ የምችለው እና ፋይናሊ ምንድን ነው ያለኝ በጣም በሚገርም ሁኔታ አርፈህ ማትቀመጥ ከሆነ በመኪና ሁሉ ላስገጭ ይችላል። ሞክረው አምኜ የገባሁበት ነገር ላይ አይደለም መኪና ድሮን ይዘህ ብትመጣ መድኃኒዓለም እንዴት እንደሚያስመልጠኝ ስለማቅ ዋጋውን የምትቀበለው አንተ ነህና አም ሶሪ። እኔ እንደዚህ አይነት ሰዎች መሀላችን ተሰግስገው ከነሱ ጋር ተደምረን የኢትዮጵያ ሕዝብ ቁጥር ይሄን ያህል ነው በመባሉ አፍራለሁ። ምክንያቱም ኢትዮጵያ እንዲህ አይነት ሀገር አልነበረችም። ምክንያቱም የኢትዮጵያ ሕዝቦች ፍሬሃ እግዚአብሔር የነበራቸው ናቸው። አሁን የቱ ጋር ነው ጋፕ የተፈጠረው? አላቅም። ምክንያቱም ከቤተሰቦቻችን ስንመጣ ሰንበት ትምህርት ቤት፣ ቤተክርስቲያን፣ መንፈሳዊ ነገሮች እየተማረን ታላላቆቻችሁ እንዴት ማክበር ትችላላችሁ እኔ በነበርኩበት ሰዓት ላይ ብዙ ጊዜ ተነጋግሬያለሁ። ግብረ ገብ የሚባል ትምህርት ነበረ። ዛሬ ለምን እንደቀረበ አይገባኝም። ዛሬ እሱን የተኩት ትምህርቶች ግን ጭራሽ ትውልዱን የሚያጠፉ ናቸው እንጂ ትውልድን የሚያለሙ አይደሉም። ስለዚህ ደለበት ላይ የሚደረጉ ነገሮች አሉ ማለት ነው። በቃ ወጣቱን ጭንቅላቱን አዙሮ ከማንነቱ መንቀል ዳንኤል ኢስትሊን እንደሚለው ማለት ነው። ዳንኤል ኢስትሊን የሚለው ምንድነው? የአንድ ሀገር ወጣት በትክክለኛውን የሀገሩን ታሪክ እንዲያውቅ አይፈለግም። ያንን አወቀ ማለትማ ቻሌንጅ ያደርጋል ጠላቶቹን። ስለዚህ ሁሌም የሚገዙትን ጠላቶቹን ቻሌንጅ የሚያደርግ ከሆነ እንዴት አድርጎ ሀገሩን ማዳን እንዳለበት አንደርስታንድ የሚያደርግ ከሆነ እነዛ ሚሽን ተሰጥቷቸው ከሉሲፈር ሀገሩ ላይ የሚያንጃብቡ ሰዎች አይሳካላቸውም እና ትልቁ ታርጌታቸው ያ ወጣቱን ማሳት፣ ታሪኩን እንዳያውቅ ማድረግ፣ እንዲህ አይነት ነገሮች እንዳሉ ህዝቡን እንዲገነዘብ አለመፈለግ። ስለዚህ ላስሊ የነገርኩት ምንድነው አላቆምም። ምናልባት ይሄ ታሪክ የሚቆመው ወይ ደግሞ በዛ አይነት መርሃ ግብር ላይ መስራት የማቆመው አንተ ተሳክቶልህ አይሳካልህም እንጂ በመኪና ስታስገጨኝና ይሄን ዓለም ተሰናብቼ ሌላው ዓለም ላይ ስሄድ ነው። እሱም ቢሆን ደግሞ ከኔ ኋላ የሚከተሉ የኔን ፈለግ የሚከተሉ ሰው ደግሞ ይቀጥሉታል። ስለዚህ አንድ ወርቅ አፈራው ኖረ አልኖረ በዚህ አይነት ጉዳይ ላይ የሚያጋልጡ ሰዎች አይኖሩ ማለት አይደለም። አብይ ይልማ ኖረ አልኖረ በዚህ ጉዳይ ላይ የሚሰሩ ሰዎች የሚተኩ ሰዎች ይጠፋሉ ማለት አይደለም። መምህር ተስፋዬ ኖረ አልኖረ በዚህ ጉዳይ ላይ የሚሰሩ ሰዎች ይጠፋሉ ማለት አይደለም። እነ መምህር ግርማ ጠላትን ሉሲፈርን አጋልጠው በአደባባይ ሲያሳፍሩ ኖረው እነሱ ኖሩ አልኖሩ እነሱን የሚከተል የእነሱን አርማ የሚያነሳ ሰው ይጠፋል ማለት አይደለም። የነቀሲህ ወልደ ማርያምን የመሳሰሉትን። ስለዚህ አትሸወዱ። ግለሰብን በማስፈራራት በግለሰቦች ላይ ቂም በመያዝ በግለሰቦች ላይ አሉባልታ በማስወራት ራሳችንን ከገበናችን እንደብቃለን ብላችሁ የምታምኑ ሰዎች በጣም የከንቶች ናቸው። ከምሬ ነው የምላችሁ፣ የከንቶች ናቸው። ምክንያቱም ሁሌም የሚያሳፍራችሁ ምናልባት እኛን እናገረዋለን እንጂ መንገዱን የሚመራን እግዚአብሔር ነው። መንገዱን የሚያሳየን እግዚአብሔር ነው። ስለዚህ ወዳጄ ወይ የምትችል ከሆነ ንስሐ ገብተህ ከድርጊትህ ተመለስ። የሚያዋጣህ እሱ ነው እንጂ ሰዎችን በመኪና ላስገጭ እችላለሁ እንዲህ ላደርግ እችላለሁ ምናምን ገንዘብህን በገንዘብ አትመካ፣ በመድኃኒዓለም ተመካ። ነግሬሃለሁ አይደለም መኪና ድሮን ይዘህ ብትመጣ
እንዲህ አይነት ፕሮግራሞች አይቆሙም። እርግጠኛው ነኝ የምነግርህ። ንስሐ ግባ፣ በጊዜ ከፈጣሪ ጋር ታረቅ፣ ከሉሲፈር መንገድ ተመለስ። አያዋጣህም። በቃ ምናልባት እስካሁን ያጠራቀምከውን ገንዘብ፣ ሀብት፣ ንብረት ሁሉ አስባርክ። ምናልባት የምትችል ከሆነ እንደውም ከስክራች ተነሳ፣ እሱን ሽጥና ምንድነው ለቤተክርስቲያን ስራው ነው። ያንተ ገንዘብ ስላልሆነ ይዞህ ነው የሚጠፋው። ስኳር በሽታ ነው የሚያተርፍልህ፣ ደም ግፊት ነው የሚያተርፍልህ፣ አመዳም ሆነህ ነው የምትዞረው። እርግጠኛ ነኝ እንግዲህ ባላይህም በዚህ መንገድ የመጣ ከሆነ መቼም ግርማ ሞገስ ይኖርሃል ብዬ አልገምትም። ምክንያቱም እንዲህ አይነት ሰዎችን በብዛት ስለማቅ ማለት ነው። እና ዞሮ ስጠቀልለው ለተመልካቾችም እንዲህ አይነት ነገር አናቆምም። በተለይ በዋና ቻናል ላይ እንቀጥላለን። ምናልባት የይዘት ለውጥ ካስፈለገ በአንድ ነገር ላይ ብቻ ትኩረት ከማድረግ ሌሎች ነገሮች ደግሞ ማህበራዊ፣ ዓለም አቀፋዊ ነገሮችን መስራት ካስፈለገ ሌሎች ቻናሎች አሉን። እንግዲህ አልሞስት ከመደበኛዎቹ እናንተ ከምታውቋቸው 2 ቻናሎች በተጨማሪ ሌላ 2 ቻናሎች ጀምሬያለሁ። ያው ብዙ ፕሮግራም አልጫንኩባቸውም እንጂ እነሱን ወቅታዊ ነገሮችን፣ ሌሎች ደግሞ የሚፈልጓቸውን ነገሮች መስራት ይቻላል። እነዚህ 2 ቻናሎች ግን በዓላማ ነው የተቋቋሙት። ወንድሜ እየሰማኝ ነው። በዓላማ ነው የተዋወቁት። እንዳንተ አይነት ጅቦችን፣ እንዳንተ አይነት በአቋራጭ መንገድ መጥተው መድኃኔዓለምን ትተው ሉሲፈርን አምልከው የሰው ልጅን ደም በግብር የሚሰጡ ሰዎችን ለማጋለጥ ነው እነዚህ ፕሮግራሞች የተቋቋሙት እና ይሄ ሊገባ ይችላል። ስለዚህ ይሄ እንትንን ዋርኒንግህን ምናምን ተወውና ወደ ንስሐ ተመለስ ማለት ፈልጋለሁ። አም ሶሪ ዛሬ በእንደዚህ አይነት ይዘት በመምጣቴ ግዴታ መናገር ስላለብኝ ነው ተመልካቾቼ፣ ግዴታ። በነገራችን ላይ እንደውም መጀመሪያ ላይ መናገር ነበረብኝ መሰለኝ። እግረ መንገድ ልነግራችሁ የምፈልገው ነገር አለ። መርጌታ መንግስቱ ነው ምናምን የሚባል እንግዲህ ፌክ ስም ይሁን ሪሊ እንደዚህ አይነት ሰው ይኖር አላውቅም። እና በዛ ስም የኔም ቪዲዮ ቆርጦ ስልክ ቁጥሩን የራሱን በማስቀመጥ ሰዎች እሱ ጋር እየደወሉ ገንዘብ እንዲያስገቡ የሚያደርግ ግለሰብ አለና እባክህ የምትሰማኝ ከሆነ እረፍ። ህግ ይዞታል። ይህንን ስልክ የማን እንደሆነ ኦልሞስት አጣርተን እንደርስበታለን ያሉኝ እንግዲህ ያመለከትኩበት ቦታ ላይ ያሉ ሰዎች። ስለዚህ ውጭም ሀገር ያላችሁ፣ ኢትዮጵያ ውስጥም ያላችሁ፣ በብዛት ውጭ ያላችሁ ናችሁ። እንግዲህ አንድ አይ ቲንክ ከኮሎራዶ እደውልልሃለሁ ያለችኝ እየጠበቅኩኝ ነው። በእነዚህ አይነት ሁኔታ የሆነ ብር አስገቢ ተብላ ስለተጠራጠረች፣ ምናልባትም ደግሞ አንድ መንፈሳዊ ልጅ አለ አይ ቲንክ ታዳኤል ይመስለኛል፣ ተደዋውለናል። እሱን ስለምታውቀው ኢንፎርሜሽን ተለዋውጠው እንዳትሸወድም እሱ የረዳት ይመስለኛል። እና በኋላ ሲነግረኝ እንደዚህ በአንተ ስም ሲለኝ ምን አባቴ ብዙ ጊዜ እሰራለሁ ማስታወቂያ፣ በእኔ ስም እንዳትሸወዱ፣ ስልኩ የኔ አይደለም፣ መርጌታ ምናምን የሚሉ ሰዎች አጭበርባሪዎች ናቸው። ስለዚህ የእኛን ቪዲዮ ቆርጠው ስልክ ቁጥር አስቀምጠው መፍትሄ ያለን ደውለው የመጀመሪያ ጥያቄያቸው ምንድነው? ገንዘብ ላኩ ነው። ገንዘብ ላኩ እያሉ እንደዚህ አይነት ነገር የሚሰሩ ሰዎች ደብተራዎች ናቸው። ደብተራ ስላችሁ ትክክለኛውን ድንኳን ማለት አይደለም። ትክክለኛውን የቤተክርስቲያን ሰዎች ማለት አይደለም። ይሄ የተከበረ ታይትል ነው ደብተራነት። ግን የእነሱን ስም ተጠቅመው ይሄ አጭበርባሪዎቹን ነው እያልኳቸው ያሉት እና ለእንደዚህ አይነት ሰዎች አትሸወዱ። በተለይ በእኔ ስም ነግሬያቸዋለሁ። አሁንም የህግ አካላትም ጭምር የኔን ፕሮግራም እንደምትከታተሉ አውቃለሁ። የደወላችሁልኝ ሰዎች ስላላችሁ የኔን ፕሮግራም መንፈሳዊ ፕሮግራም ነው እናምንበታለን ብላችሁ የምትከታተሉ የህግ አካላቶች፣ የፖሊስ ባልደረቦች እንዳላችሁ አውቃለሁ። ፐርሰናሊ የምትደውሉልኝ ሰዎች ስላላችሁ እና እንድትሰሙኝ እፈልጋለሁ። አንድ ቀን እንደዚህ አይነት ሰዎችን ስልኩን አጣርቼ በህግ ማስያዝ ስለምፈልግ አሁንም አስይዣለሁ። ያው የህግ አካሄድ እንግዲህ ምናልባት በወረፋም ሊሆን ይችላል የሚስተናገደው፣ ጊዜ የተወሰነ ጊዜ ስለሚፈልግ ነው። እና መርጌታ መንግስቱ እያለ ነው ይሄ ሰው የሚያጭበረብረው። ስልኩ ተልኮልኛል። አንዳንድ ከዛ ጋር የተያያዙ እሱ ያጭበረበረባቸው ቮይስ ሜሴጆችንም ምስሎችንም ላኩልኝ ብያለሁ። እሱን ነው የምጠብቀውና እባክህን ራስህን ችለህ አጭበርብር፣ የኔን ቪዲዮ አትጠቀም። ምክንያቱም እስከ መጨረሻው የትም ሀገር ሁን የትም ሀገር በህግ መጠየቅህ አይቀርም። እና ሌሎቻችሁም ሀገር ውስጥም እዚህም ያላችሁ እባካችሁ አትጭበርበሩ። ገንዘብ አትላኩ። እኛ ገንዘብ ላኩ አንልም፣ በፍጹም ገንዘብ አይላክም። እና ቴክ ኬር ለማለት ነው እዚህ ጉዳይ ላይ። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ ታሪክ በሌላ መርሃ ግብር ነው የምንገናኘው።
ደህና ሆኖ ሰላም ሆኖ ብዬ ከመሰናበቴ በፊት ግን እንዲህ አይነት በተለይ ደግሞ ይሄ ከአጭበርባሪ ሀብታሞች ጋር በደም ግብር ከሚነግዱ ድሃ ገብረው ይሄ ሁለት ታሪኮች ነግራቸዋል አይደል? የሆቴል ጉድ ምናምን እንደዚህ አይነት ታሪኮችን የምታውቁ እዛ ውስጥ ፓርቲፔት ያደረጋችሁ ሰዎች ደውሉልኝ፣ አግኙኝ፣ ያንን ገበና ንገሩኝ፣ እናጋልጣለን። ማንም አያስፈራራንም እና እግረ መንገድ ይህንን አደራ ማለት እፈልጋለሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ በእግዚአብሔር ስም አመሰግናችኋለሁ። መልካም ጊዜ። ሰላም። 40% ከፍለው ቀሪውን 60% ቤቱ ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ